ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታካፍሉን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ላስቀድመን የተወሰኑ የሀገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን በዚህኛውም የመረጃ ሰዓታችን አካተን ይዘን መተናል። በባህር ማዶ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እንደ ሁልጊዜው አስቀድመን እንመለከታለን። ወቅታዊ ጉዳዮች ሁሉ ማድሪድ ቤት ተጠባቂ ናቸው። ዛሬም ሰፋ ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ከባርሴሎና ጋር በተያያዘ የቡድን ዜና በስፋት እናጋራችኋለን። ከዙር ጋርም አያይዘን ተጨማሪ መረጃዎችን ይዘናል። በአውሮፓም ዙሪያ የዓለም ዋንጫ ጥቂት ቀናት ሲቀሩት በርከት ያሉ መረጃዎች ግን እኛ ይዘንበታል። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግም የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። የዝውውር መረጃዎችን እናስቀድመን እናስደምጣችኋለን። በፕሪሚየር ሊግ የመረጃ ሰዓታችን በቢግ ሲክስ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሲቲን እናስቀድማለን። የሃላንድ ነገር አሁንም መሬት ላይ አልወረደም። ውድ ቤተሰቦቻችን ተጨማሪ ጥንቅሮችን ይዘናል። በቡድን ዜና ማንቸስተር ሲቲ ቤት ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል ትከታተላላችሁ። ከቼልሲ ጋር በተያያዘ የዝውውር ጉዳዮችን በስፋት እናነሳለን። ወደ ክለቡ የሚመጡ ከክለቡ የሚለቁ ተጫዋቾችን የተመለከተ ተጨማሪ ጥንቅሮችን ይዘናል። ቼልሲን መረጃ አስከትለን የምናደርሳችሁ ሊቨርፑሎችን ነው። የመርሳይዱ ክለብ ሊቨርፑልን በተመለከተ ተጫዋቹን እንደማይሸጡት ይፋ አድርገዋል። ለመሆኑ ኮከባቸውን ማን መጥቶባቸው ነው? ምን አይነት ውሳኔ ወሰኑ የሚለው እናነሳለን። የቡድኑን አዲሱን አሰልጣኝና ተሰናባቹን የተመለከተ በሊቨርፑል የቡድን ዜናና ከዝውውር ጋር አያይዘን ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል። ዩናይትድ ጠቀም ያለ ገንዘብ ሊያገኝ የሚችልበት ዝውውር ሊፈጸም ከጫፍ ደርሷል። ተጨማሪ መረጃን ይዘናል። ማንቸስተር ዩናይትድ በዝውውር ጉዳይ ላይ ለድርድር ክፍት ነው እስኬት ድረስ የሚለው እንነግራችኋለን። በዩናይትድ የአጥቂ ክፍሉን ለማጠናከርና አማካይ ክፍሉን ለማጠናከር የሚያደረገው ጥረት ተጠናክሮ ቀጥሏል። ተጨማሪ መረጃዎች በዝውውር ጉዳይ ላይ እና የቡድን ዜና በቃል ስፖርት ዩቲዩብ ቻናል በስፋት ለዩናይትዳውያን የምናካፍላችሁ ሲሆን ከአርሰናል ጋር በተያያዘም በስፋት መረጃዎቻችን ትኩረት የሚያደርጉት ዝውውር ላይ ነው። በአርሰናል የሚፈለጉ ሁሉ ዋጋቸው 150 ሚሊዮን ዩሮ መሆኑ አነጋጋሪ ሆኗል። የፕሪሚየር ሊጉ አጥቂ ለአርሰናል ተነግሯቸዋል። የ150 ሚሊዮን ዩሮ ዋጋ እንዳለው ከዛ ውጭ ወደ አርሰናል ያቀናል ስለተባለ አንድ ተጫዋች እድል በአርሰናል ዝውውር ዝርዝር ስላሉ ተጫዋች ተጨማሪ ጉዳዮችን እናካፍላችኋለን። የቡድን ዜናን በስፋት ተይዟል። ላይክ አድርጉን የአርሰናልም ደጋፊዎች። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች መረጃዎችን ትከታተላላችሁ። ስለምታበረታቱና መስጋኞች ነን። ቃል ነኝ። አብራችሁን ቆዩን። በሀገር ቤት እንጀምር። የተመዘገባችሁ አትሌቶች ከውድድሩ እንዳትቀሩ እንድትገኙ ኮማንደር አትሌት ስለሺ ስህን ነው መልእክት ያስተላለፈው። የ19ኛው የኢትዮጵያ ግማሽ ማራቶን ውድድር የፊታችን እሁድ በአዲስ አበባ እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ትላንት በሰጠው መግለጫ ውድድሩ መነሻና መዳረሻው መስቀል አደባባይ አድርጎ እንደሚካሄድ ተገልጿል። በውድድሩ በወንዶች 455 በሴቶች ደግሞ 183 በድምሩ 638 አትሌቶች እንደሚሳተፉ ተጠቁመዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን በሰጡትም ቃል የውድድሩ ዓላማ ተተኪ አትሌቶችን መፍራት ነው ብለዋል። በተጨማሪም በስዊድን ለሚካሄደው የግማሽ ማራቶን ውድድር ኢትዮጵያን የሚወክሉ አትሌቶች ለመምረጥ ይረዳል ሲሉም ፕሬዚዳንት ስለሺ ስህን ተናግረዋል። በኢትዮጵያ በሚካሄዱ ውድድሮች ላይ ተመዝግበው ስለሚቀሩ አትሌቶች የተጠየቁት ስለሺ ስህን የተመዘገባቸው አትሌቶች እንድትገኙ ሲሉ አደራ ብለዋል። በሌላ በኩል ክለቦች የማይወዳደር አትሌት ከማስመዝገብ መቆጠብም አለባቸው ብለዋል። በውድድሩ ከ1 እስከ 6 ያለውን ደረጃ ይዘው የሚያጠናቅቁ አትሌቶች የገንዘብ የሜዳሊያና የዋንጫም ሽልማት ይበረከትላቸዋል ተብሏል። ለጨዋታው ጥሩ ተዘጋጅተናል ያሉት ደግሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌ ናቸው። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌ የማላዊ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። አሰልጣኝ ዮሐንስ ሳህሌ በንግግራቸው ወቅት ብሔራዊ ቡድኑ ለጨዋታ ጥሩ ዝግጅት ማድረጉን ገልጸዋል። አሰልጣኝ ዮሐንስ ሳህሌ ስለ ብሔራዊ ቡድን ልምምድ ዝግ መሆንም ምላሽ ሰጥተዋል።
እኔ ይሄንን ማድረግ አልችልም፣ የኔ ኃላፊነት አይደለም የተባለውም ሐሰት ነው ሲሉ ተደምጠዋል። የኢትዮጵያ እግር ኳስ ፌዴሬሽን ይህንን የማድረግ መብት እንዳለ የገለጹት ዮሐንስ ሳሌ ውሳኔው ዘግይቷል ነው ያሉት። ምክንያቱም የፊፋና የካፍ ሕግ ልምምድ ክፍት እንዲሆን የሚፈቅደው ከጨዋታ አንድ ቀን በፊት ለ15 ደቂቃ ብቻ ነው። ይህን አንብቦ ማወቅ ያስፈልጋልም ሲሉ በወቅታዊ ጉዳይ ከሚዲያ የቀረበባቸው ጥያቄ ላይ ምላሽም ሰጥተዋል። የባህር ማዶ መረጃችንን ከሪያል ማድሪድ እንጀምር። ሪያል ማድሪድ እስከ እሑድ ድረስ በጣም አነጋጋሪው ክለብ ሆኖ ይቀጥላል። ምንም ጥያቄ የለውም። ፕሬዚዳንታዊ ምርጫው ተከናውኖ አሸናፊ እስኪታወቅ የሪያል ማድሪድ ፕሬዚዳንታዊ ምርጫ ተወዳዳሪ ኤነሪኬ ሪኬልሚ ምርጫውን ካሸነፉኩኝ አሰልጣኛችሁ የሚሆነው ጆዜ ሞሪኒዮ ሳይሆን የቀድሞ የሊቨርፑል አለቃ የርገን ክሎፕ ነው ብለዋል። ፕሬዚዳንት ፍሎሬንቲኖ ፔሬዝ ምርጫውን ካሸነፉ ጆዜ ሞሪኖ እንደሚሾሙ ይታወቃል። ኤንሪኬ ሪኬልሚ በተጨማሪም ከቀናት በፊት ኤርሊንግ ሃላንድ፣ ሮድሪን እገዛለሁ ማለታቸው ይታወቃል። የሪያል ማድሪድ ፕሬዚዳንታዊ ምርጫ የፊታችን ሰኞ ይፋ እንደሚደረግ ይታወቃል። ከዚህ ጋር በተያያዘ ኤንሪኬ ሪኬልሚ ሞሪኒዮ በጣም ምርጡ አሰልጣኝ ነው። እሱ በርካታ ክለቦችን በዓለም ላይ አሰልጥኗል ሪያል ማድሪድን ጨምሮ። ነገር ግን አሁን ትክክለኛው መፍትሄ እሱ ሳይሆን ክሎፕ ናቸውና እኔን ፕሬዚዳንት ስታደረጉኝ ማድሪዳውያን እኔ ደግሞ አሰልጣኛችሁን ክሎፕ አደረጋለሁ እያሉ ነው። ፕሬዚዳንታዊ ምርጫ ቀስቀሰው አሁንም ተጧጥፎ እንደቀጠለ ነው። በሪያል ማድሪድ በኩል ሌላኛው ውጭ የሆኑ ፍሎሬንቲኖ ፔሬዝ እና አሁንም ፕሬዚዳንት ሆነው እያገለገሉ የሚገኙት እሳቸው ደግሞ ስም ባይጠቅሱም 150 ሚሊዮን ዩሮ አውጥቼ ተጫዋች አመጣለሁ፣ ያ ተጫዋች ከፕሪሚየር ሊግ አይደለም ካሉ በኋላ ሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ግን ስም መናገር አልፈለጉም ነበረ። ልክ ኤንሪኬ ሪኬልሚ የሃላንድን ስም ጽፈው የሮድሪን ስም ጽፈው እነሱን ነው የማመጣው እንዳሉት ማድረግ አልፈለጉም ነበረ እሳቸው። ነገር ግን ከዚህ ጋር በተያያዘ ባየር ሙኒኮች በየትኛውም ገንዘብ ሚኬል ኦሊሴን የመሸጥ ፍላጎት እንደሌላቸውና በክለቡ የማቆየት ዓላማቸውም አሁንም እንደሚቀጥል ነው ይፋ ያደረጉት። በፓሪስ ሰን ዠርሜንም በኩል ተመሳይ ሁኔታ ነው ያለው። 150 ሚሊዮን ዩሮ ጆዋ ኔቬዝም ይሁን ቪታኒያ አይሸጡም በሚል አቋማቸው ላይ ጸንቷል። የፕሬዚዳንታዊ ምርጫውን በተለይም ደግሞ ፍሎሬንቲኖ ፔሬዝ ካሸንፉ ከሁለት አንዳቸውን ሊወስዱ ይችላሉ የሚለው መረጃ ከተሰራጨ በኋላ ፓሪስ ሰን ዠርሜንም መከላከል ጀምሯል ተጫዋቾቹን። በክለቡ በኩል የክለቡ ቀጣይ እቅድ መሆናቸውን ይፋ ያደረጉት ፓሪስ ሰን ዠርሜኖች ለየትኛውም ክለብ ሁለቱም ተጫዋቾች በ150 ሚሊዮን ዩሮ የሚሆን በየትኛውም ገንዘብ ለገንዘብ ብለን አንሸጣቸውም ብሏል። ይህም የፓሪስ ሰን ዠርሜን አመራሮች ጭምር ከውሳኔ የደረሱበት ጉዳይ እንደሆነ ይፋ ተደርጓል። ከዚህ ጋር በተያያዘ የሪያል ማድሪድ ፕሬዚዳንታዊ ምርጫ ሁለቱም እጩዎች ለአውሮፓ ሀያላን ክለቦች ጭምር ስጋት ሆኖ ብቅ ብሏል። እኔ ይሄን እገዛለሁ፣ እኔ ይሄን እናመጣለሁ በሚለው ጉዳይ ላይ ክለቦች ካሁኑ ስማቸው የተጠቀሰባቸው ተጫዋቾቻቸው ምላሽ መስጠት ጀምረዋል። ፍሎሬንቲኖ ፔሬዝ ዚዳንን፣ ፊጎን፣ ቤካምን፣ ክርስቲያኖ ሮናልዶን፣ ካካን አስፈርም ያለውኝ አሁንም ይቀጥላል ሲሉ እሳቸው ይህንን እንደ አብነትም ወስደው ኦቁሌ ብለው ነበረ። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንዱ በሳቸው ስር ከተጫወቱት ሮቤርቶ ካርሎስ ከላሊጋ ቲቪ ጋር ቆይታ አድርጎ ነበረ። ፍሎሬንቲኖ ፔሬዝ በጣም ምርጡ ሰው ነው፣ ምርጡም ፕሬዚዳንት ነው፣ የምንጊዜ ምርጡ ፕሬዚዳንት ነው፣ ከሱ ጋር መስራት በጣም ያስደስታል። እናም የሪያል ማድሪድ ቀጣዩ ፕሬዚዳንት ሆነ ቢቀጥል በጣም የተሻለ ነው ብሎ ድጋፉን እንዲሁ ሰጥቷል። ሌላው ፍሎሬንቲኖ ፔሬዝ ሪያል ማድሪድ ሁልጊዜ ምርጥ ተጫዋቾችን ይፈልጋል፣ ደጋፊዎቻችን ከኛ የሚጠብቁት ይሄንን ነው፣ እንዲሁም የወደፊቱን ቡድን እየገነባን ነው፣ ፕሮጀክታችን ገና ስላላበቃ ምርጫውን አሸንፈን የሪያል ማድሪድን ፕሮጀክት እናስቀጥላለን፣ ማድሪድን የሚመስል ክለብ እንገነባለን ሲሉ ተደጋጋሚ ሻምፒዮንስ ሊግ የሚያነሳ ክለብ እንደማለታቸውም ጭምር ነው። ኬሊያን ምባፔ ከባርሴሎና ደጋፊዎች በስተቀር ሪያል ማድሪድ በዓለም ላይ ትልቁ ክለብ መሆኑን ሁሉም ሰው ያውቃል፣ ያምናል ይላል። ባርሴሎና እግር ኳስ ታሪክን በተለየ መንገድ ተጽዕኖ አሳድሯል። ነገር ግን ሪያል ማድሪድ በዓለም አቀፍ ደረጃ መለኪያ ክለብ ነው። እናም ክለቦች ራሳቸውን የሚለኩት ከሪያል ማድሪድ አንጻር ነው፣ ማነጻጸሪያም ዓለም አቀፍ ክለብ ነው ሲል ተደምጧልና በሁለቱ ክለቦች መካከል ሰፊ ልዩነትም እንዳለ ተናግሯል። የባርሴሎና እግር ኳስ ላይ ተጽዕኖ መፍጠር እንዳለ ቢሆንም
የኛን ያክል ግን ዓለም አቀፍ ስታንዳርድ ነው የጠበቀ ቡድን አይደለም ብሏል። በእርግጥ ከሰሞኑ በብራንድ ደረጃ ቀዳሚው ቡድን መሆኑ ተረጋግጧል። በሪያል ማድሪድ በኩል በዓለማችን የእግር ኳስ ክለብ ታሪክ ውስጥ በርካታ የሻምፒዮንስ ሊግ ክብሮችን ያሳካ ነው። በርካታ ኮከቦችና ከዋክብቶችን ያጫወተ ቡድን ነው። ብዙ ታሪክ አለው። በባርሴሎና በኩል ቀላል ቡድን አይደለም፣ በስኬትም ደረጃ ማለት ነው። ይሄ ታሪክንም ብናይ የባርሴሎናም ታሪክ በጣም ከፍ ያለ ነው። ለማንኛውም ኬሊያን ምባፔ የባርሳ ደጋፊ ሲቀር ዓለምኛን ትልቁ መለኪያ አድርጎ ይመለከተናል ብሏል። በእግር ኳስ ውስጥ ላሚን ያማል የ2025/26 የውድድር ዘመን የላሊጋ ምርጥ ተጫዋች መባሉን ትላንትና በቃል ስፖርት ዩቲዩብ ቻናል ነግረናችሁ ነበረ። 16 ጎሎች ባለቤት፣ 12 አሲስት ያለው፣ በ28 ጨዋታ 28 የግብ አስተዋጽኦ ያለው ተጫዋች ነው። በእርግጥ የመጨረሾቹን ጥቂት ጨዋታ በጉዳት ምክንያት ስላመለጠው ምናልባት ቁጥሮቹ ከዚህ ከፍ ሊሉ የሚችሉበት አጋጣሚ ነበረው። ላሚን ያማል በነገራችን ላይ በ2025/26 የውድድር ዓመት ከነኚህ የግብ አስተዋጽኦች በተጨማሪ በላሊጋው 133 ስኬታማ ድሪብሎችን ወይም ተጫዋቾችን ሸውዶ ያለፈ፣ በ79 ኳሶችን ላይ ደግሞ በሳጥን ውስጥ በትክክል ለቡድን አጋሮቹ ያቀበለ፣ 26 ትልልቅ የግብ ዕድሎችን የፈጠረ፣ ከ11 በላይ አሲስቶች የነበሩትና እነኚህ በላሊጋ ትልቆቹ ቁጥሮች ናቸው። የላሊጋውም ከፍተኛ አሲስት ማድረግ የነበረና ላሚን ያማል ትላንትና የላሊጋ የዓመቱ ምርጥ ተጫዋች ተብሎ ከባርሴሎና እንደዚሁ ተመርጧል። ትላንት በእርግጥ አድርሰናቸዋል በቃል ስፖርት ዩቲዩብ ቻናል። እነኝህን ተጨማሪ ቁጥሮች ለመከለ ብቻ ነው በዚህኛው የመረጃ ሰዓት ያካተት ነው። ዩቬንቱስ በስፔን ታላላቅ ክለቦች በሚፈለገው ተጫዋቻቸው ላይ ምላሽ ሰጥቷል። በተለይም ከባርሴሎና በኩል ከፍተኛ የሆነ ፍላጎት ነበረ አንድሪያ ካምቢያሶን ለመውሰድ 30 ሚሊዮን ዩሮ ለጥፈውበታል። አንድሪያ ካምቢያሶን ዩቬንቱሶች የዩቬንቱስ ዋነኛ ፍላጎት ተጫዋቹን በክለቡ ማቆየት እንደሆነ ያረጋገጠው ጋዜጣ ዴሎ ስፖርት፣ ነገር ግን ተጫዋቹ ወደ ሌሎች ክለቦች ማምራት ከፈለገ በግሉ በተለይም እንደ ባርሴሎና ያለ የስፔን ክለብ ፈላጊ ነውና 30 ሚሊዮን ዩሮ ፈልጋለሁ ብሏል። ከባርሴሎና በተጨማሪ ሌሎች በርከት ያሉ ክለቦች ስማቸው ተነስቷል። እንደ ቼልሲም ያሉ ክለቦች ስማቸው ሲነሳ እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ የባርሴሎና ራስን የማጠናከር ሂደት በተወሰነ መንገድ ቀዝቀዝ ብሎ ነበረ። በተለይም ደግሞ የመጀመሪያው የጎርደን ዝውውር ከተጠናቀቀ በኋላ በትልቁ ሌሎችንም ዝውውሮች በፍጥነት ይጨርሳሉ ተብሎ ሲጠበቅ ነበረ። ግን ከጎርደን በኋላ ቀዝቀዝ ያለውን ባርሴሎና እያየን ነው። ኬቨን ደብሮይነ ከአሰልጣኝ አንቶኒዮ ኮንቴ ጋር ከፍተኛ ሰጣ ገባ ውስጥ ገብቶ እንደነበረ አረጋግጧል። በእርግጥ አሁን ኮንቴ ተሰናብተው ማሲሚሊያኖ አሌግሪ ቀጣይ ናፖሊ ሹመኛ ሆነዋል። ከዚህ ጋር በተያያዘ ታዲያ ትልቁ ችግራችን የነበረውም በኮንቴ የጨዋታ ፍልስፍናና በእኔ የጨዋታ አስተሳሰብ መካከል ፈጽሞ ልዩነት አለ፣ የኮንቴ እግር ኳስና የኔ እግር ኳስ ፈጽሞ ይለያያሉ ሲለ ተደምጧል። እናም እኔ በሚመቸኝ የሜዳ ክፍል ላይ እንድጫወት አልተፈቀደልኝም። በእርግጥ የትኛውም የሜዳ ክፍል ላይ ልጫወት እችላለሁ በተሰጠኝ ቦታ ላይ፣ ግን በየትኛውም የሜዳ ክፍል ላይ ስጫወት እኔ በምከተለው የጨዋታ ስታይል ውስጥ ካልሆነ ለእኔ ያ ቡድን ውስጥ መቆየት በጣም ከባድ ነበረ ብሏል። አሁን ላይ አንቶኒዮ ኮንቴ ክለቡን መልቀቁን ተከትሎ የናፖሊ ቆይታውንም ተጠይቆ ነበረ። የቀድሞ የሲቲው ኮከብ እና የአሁኑ የናፖሊ ተጫዋች ኬቨን ደብሮይነ አሁን ባለው ሂደት ኮንትራት አለኝ፣ ሁኔታዎችን በጊዜ ሂደት እንወስናቸዋለን ብሏል። ምናልባትም ከማሲሚሊያኖ አሌግሪ ጋርም መነጋገር ሳይፈልግ እንደማይቀር ነው የጣሊያን መገናኛ ብዙሃን እየዘገቡ የሚገኙት። አለን ሳንት ማክሲመን በኒካስል ሳለ በርካቶች በጣም በትልቅ ደረጃ ይጠብቁት ነበረ። በኋላም ላይ ግን ከኒካስል ከለቀቀ በኋላ ውድ ቤተሰቦቻችን አሁን ለ5ኛ ክለብ ፈርሟል። እንደ አጠቃላይ አለን ሳንቲ ማክሲመን ለ11ኛ ክለብ ነው ትላንትና መፈረሙን ያረጋገጠው። አለን ሳንቲ ማክሲመን በፍራንስ ሊጋ ሴንት ኢቲየን፣ ሞናኮ፣ ከዛ በኋላ በቡንደስሊጋ ሃኖቨር ብሎ ከዛ እነ ባስቲያን፣ እነ ኒስ፣ ኒካስል ዩናይትድ፣ ከዛ በኋላ ደግሞ በጣም ባልተጠበቀ ሁኔታ በመካከለኛው ምስራቅ በአልአህሊ፣ ከዛ ወደ ፌነርባቼ ያመራ፣ ከዛ ደግሞ ወደ አሜሪካ ሜጀር ሊግ ሶከር አቀንቶ አሜሪካን ለተባለ ቡድን፣ ከዛ ፍራንስ መጥቶ ለሌንሲያው በዘረኝነት ጥቃት ምክንያት ተመልሶውን ደግሞ ለቻርሎቲ ለተባለ የኤምኤልኤስ ቡድን ፊርማውን አኑሯልና ያለን ሳንቲ ማክሲመን የእግር ኳስ ጉዞ 11ኛ ክለቡ ላይ ደርሷል። እንደዚህ የምታስታውሱት ዝውውር ያበዛ ተጫዋች ማን ነበረ? በቃል ስፖርት ዩቲዩብ ቻናላችን ላይ ጻፉልን። እዛው አሜሪካ አካባቢ እንቆይ። የዓለም ዋንጫ ሊደረግ ጥቂት ቀናቶች ብቻ ቀሩት። የእናንተን ቀን መቁጠሪያ ያዩትና
ጃንዋሪ በጁን 11 ጨዋታዎች ይጀምራሉና ለጁን 11 የእናንተ ቀን መቁጠሪያ ስንት ቀን እንደቀረው ተመልከቱት። በመላው ዓለም ያላችሁ ቤተሰቦቻችን በኢትዮጵያን ቀን አቆጣጠር እንግዲህ ወደ 5 ቀን አካባቢ ይቀረዋል እንደማለት ነው። በዘንድሮ የዓለም ዋንጫ ውድድር ሀገራት ብሔራዊ መዝሙር ሲሰማ በጣም በተለየ መንገድ እንደሆነ ከሰሞኑ በቃል ስፖርት ዩቲዩብ ቻናል በምስል አስደግፈን አጋርተናችሁ እንደነበረ ይታወቃል። የዘውትር ተከታታዮቻችን በዚህ ዓለም ዋንጫ ላይ በተጨማሪነት ተቀያሪ ወንበር ስር ቆሞ ብሔራዊ መዝሙር እንደማይዘመር ይፋ ተደርጓል። በአዲሱ ሕግ መሰረት በሜዳው መሃል ላይ ሁሉም ሲቆሙ ሜዳ ላይ የሚጫወቱ ተጫዋቾች ብቻ ሳይሆኑ ተቀያሪዎችም ነው ተብሏል። እናም ፊት ለፊት እንግዲህ በዓለም ባንዲራ ፊት ቆመው መዝሙሮቹን ይዘምራሉ ማለት ነው። የሚሆነው በጨዋታው መጀመሪያ ጥሩ ድባብ ለመፍጠርና ሳቢ እንዲሆን ለማድረግም ነው ተብሏል። የዓለም ዋንጫ የሚሳተፉ ተጫዋቾችና ብሔራዊ ቡድኖችን የተመለከቱ መረጃዎቻችን ይቀጥሉ። በፈረንሳይ ብሔራዊ ቡድን በተመለከተ የቀድሞ የፕሪሚየር ሊግ ተጫዋች ኦሊቬ ዥሩ እንደ ንጎሎ ካንቴ የሚወደድ ሰው ለማግኘት ይቸግራል ብሏል። በቡድኑ በጣም አስደናቂ ተጫዋች ነው። ንጎሎ ካንቴ በእግር ኳስ ውስጥ ያለው የታታሪነት ሚና ብቻ ሳይሆን የዲሲፕሊኑም ነገር በጣም አስገራሚና በብዙዎች የሚወደድ ሲል አሞካሽቶታል። ከንጎሎ ካንቴ ጋር በተያያዘ የብሔራዊ ቡድን ወሳኝና ቁልፍ ተጫዋች ሆኖ በዚህኛውም የዓለም ዋንጫ በዲዲየር ዴሾፕ ስር በትልቁ ከሚጠበቁት ውስጥ ነው። በጣም አሳዛኙ ዜና የባየር ሞኒኩ ላረንት ካርል ጉዳት ነው። ብዙ ሲነገር ነበር። በቃል ስፖርት ዩቲዩብ ቻናልም ላረንት ካርን ለዩሊያን ኔግልስማን ፎጣ ከማቀበል የእሳቸው ቁልፍ ተጫዋች እስከ መሆን የሚል ዘገባዎችን ሰርተን ነበር። ትላንት ልምምድ ላይ ጉዳት አስተናገደ። ይህንም ተከትሎ የባየር ሞኒኮ ኮከብ ላረንት ካርል በጀርመን ብሔራዊ ቡድን ከዓለም ዋንጫ ውጭ ሆኗል። በቀጣይነትም እሱን የሚተካ ተጫዋች ጥሪ ይደረግለታል ተብሏል። ይህም አሳን አውዱ ራጎ በትልቁ የሚጠበቀው ተጫዋች ነው። በጣም አሳዛኙ ዜና ነው ግን ለተጫዋቹ። ሌላው እንደዚሁ ከዓለም ዋንጫ ውጭ ይሆናል፣ ከብሔራዊ ቡድን ይቀንሳል የተባለው በጉዳቱ ምክንያት ኔይማር በዛው ክለቡን በብሔራዊ ቡድን እንደሚቀጥል ይፋ ተደርጓል። የእሱ ሁኔታን እየተከታተል ነው ያሉት ካርሎ አንቸሎቲ በጣም ጥሩ ሁኔታ ልምምዶችን እያደረገ ይገኛል። የኤምአርአይ ውጤቱን እየተጠባበቅን እንገኛለን። እናም ተጫዋቹ በቀጣዩ ሳምንት ብሔራዊ ቡድኑ ዋናውን ተቀላቅሎ አብሮን ልምምድ ይሰራልም ሲሉ ተደምጠዋል። ከሊዮኔል አንድሬስ ሜሲ ጋር በተያዘው ያው የመጨረሻ የዓለም ዋንጫውን ያደርጋል። በዓለም ዋንጫ ብቻ አይደለም የሜሲ በነገራችን ላይ በብሔራዊ ቡድንም ደረጃ የመጨረሻው ሊሆን ይችላል የሚሉ መረጃዎች በእርግጠኝነት እየወጡ እንደነበረ ይታወቃል። እንደውም ሊዮኔል ስካሎኒ በዚህኛው የዓለም ዋንጫ ላይ መሳተፉን ሁሉ አጠራጣሪ ብለው ገልጸው በአንድ ወቅት ትኩረት የሳበ ጉዳይ ሆኖ ነበረ። ለማንኛውም 2022 የካታር የዓለም ዋንጫ አሸናፊው አርጀንቲና የብሔራዊ ቡድኑ አምበልና የካኒክ ተጫዋች የሆነው ሊዮኔል አንድሬስ ሜሲ በዚህኛው የዓለም ዋንጫ 3 ጎሎችን ካስቆጠረ ከምንጊዜም ታሪካዊው የዓለም ዋንጫ ከፍተኛ ግብ አስቆጣሪ ጀርመናዊ ሚሮስላቭ ክሎዣ ከፍተኛ ግብ አስቆጣሪነትን የሚጋራ ይሆናል። 4 ግቦችን በዚህ የዓለም ዋንጫ ሜሲ ካስቆጠረ ደግሞ የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪነት ሪካርድን ለብቻው መውሰድ ይችላል። የሊዮኔል አንድሬስ ሜሲና የአርጀንቲና ብሔራዊ ቡድንም በዚህኛው የዓለም ዋንጫ ከሚጠበቁት ውስጥ እንደሆነ ይታወቃል። በዓለም ዋንጫው ላይ በጣም አነጋጋሪ ተብለው ሲጠበቁ ከነበሩት ጉዳዮች ውስጥ አንደኛው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ነጩ ቤተ መንግስት ከገቡ በኋላ የሚያሳልፏቸው ውሳኔዎች በተለይም ዜጎችን ወደ ሀገር ቤት መግባትና መውጣትን በተመለከተ በአሜሪካን ግዛት ላይ የወሰዷቸው አንዳንድ ውሳኔዎች የዓለም ዋንጫው ላይ ከፍተኛ ጥላ ያጠላል ሲባል ነበረ። በዓለም ዋንጫው የሚካፈለው የኢራን ብሔራዊ ቡድን ተጫዋች የአሜሪካ ቪዛ አግኝተዋል። የኢራን ብሔራዊ ቡድን ቱርክ ሆኖ የአሜሪካ ቪዛ ለማግኘት ጥረት ላይ ነበረ። ፊፋ አሜሪካ ላይ ጫና ማሳደሩን ተከትሎ በቱርክ የሚገኘው የአሜሪካ ኤምባሲ ለተጫዋቾቹ ቪዛ ሰጥቷቸዋል። ይሁን እንጂ የኢራን ብሔራዊ ቡድን በአሜሪካ ማደር እንደማይችልና ለአጭር ጊዜ እንደተፈቀደለትም ተዘግቧል። ይህም ተከትሎ የኢራን ብሔራዊ ቡድን ዋና መቀመጫውን ሜክሲኮ ማድረጉ ተገልጿል። ብሔራዊ ቡድኑ በተሰጠው ቪዛ ቆይታ ምክንያት ጨዋታውን እያደረገ ወደ ሜክሲኮ ይመለሳሉ ተብሏል። ኢራን በዓለም ዋንጫ ኒውዚላንድ፣ ቤልጅየም በሚገኙበት የምድብ ውስጥ ይገኛሉ። በዚህ ጋር በተያዘ ውድ ቤተሰቦቻችን የኢራን ብሔራዊ ቡድን የዓለም ዋንጫው ጉዞ የበዛበት ይሆናል ማለት ነው። ነገሩ በጣም አነጋጋሪ ይሆናል። ተጨማሪ መረጃ በዓለም ዋንጫ ዙሪያ ስናነሳ ግን የምናካፍላችሁም ይሆናል።
ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳናቸውን ስፖርታዊ ጥንቅሮች ከሀገር ቤት በባህር ማዶ በዝውውር መስኮቱ ላይ ትኩረት አድርገን እያካፈናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። አብራችሁን ስላላችሁ አመስጋኞች ነን። ላይክ እያረጋችሁንም ስለሆነ እንደዚሁም ደግሞ ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ቤተሰቦች ላይክ እንዲያደርጉ ስለምታበረታቱ ለ100,000 ሰብስክራይበር ጉዟችንም ስላጋርነታችሁ ቃል ስፖርት ዩቲዩብ ቻናል እጅግ አድርገን እናመሰግናለን። አብሮነት ቆይታችን ይቀጥል። ከቃል ስፖርት ዩቲዩብ ቻናል የፕሪሚየር ሊግ የመረጃ ሰዓታችንም ላይክ እያረጋችሁን አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ የሚጠበቁ ዝውውሮች አሉ። በፕሪሚየር ሊግ ከሚፈለጉ ተጫዋቾች አንደኛው የሞናኮ የ3 ዓመት አማካይ ማርቲን ባትሩናን በርከት ያሉ የፕሪሚየር ሊግ ክለቦች ፍላጎት አላቸው ተብሏል። ተጫዋቹን የግላቸው ለማድረግ የሚፈልጉ ክለቦች ካሉ እስከ 55 ሚሊዮን ዩሮ የውል ማፍረሻ ይጠበቅባቸዋል። ይህንን የሞናኮን አማካይ ማርቲን ባትሩን ለማምጣት በስፋት ስማቸው እየተጠቀሰ የሚገኙ ከዚህ ውስጥ ይህ ደረጃ መዳቢ የሚባሉ የፕሪሚየር ሊግ ክለቦች ናቸው። የፕሪሚየር ሊጉ በጣም አስደናቂ ግብ ጠባቂ ከሚባሉት ውስጥ ኤሜሪያኖ ማርቲኔዝ እና እንደዚሁም የአስቶን ቪላው ማለት ነው እንደዚሁም የቶትናም ሆትስፐርሱ ግብ ጠባቂ ጉሌልሞ ቪካዮሪ ይጠቀሳሉ። ከዚህ ጋር በተያያዘ የአስቶን ቪላው ግብ ጠባቂ ማርቲኔዝ በቪላ ቤት እስከ 29 ኮንትራት ቢኖረውም የጣሊያኑ ክለብ ዩቬንቱስ ግን ኤሜሪያኖ ማርቲኔዝን ለማስኮብለል ፍላጎት አለው ተብሏል። ለዩቬንቱስ ዝውውሩ አዳጋች ሊያደርግ የሚችል ግን የውል ማፍረሻ አለው እየተባለ ነው። የጣሊያኑ ክለብ ዩቬንቱስ ይህንን ግብ ጠባቂ ወደ ቡድን ለመውሰድ ካልተሳካለት የቶትናሙን ቪካዮሪን ይመለከታል ሲል ጋዜጣ ዴሎ ስፖርትን ያረጋገጠው። የሃላንድ ነገር አይቀሬ ነው፣ እኔ ብቻ ፕሬዚዳንት ሉን ብለዋል። ትላንትናም ኤነሪኬ ሪኬልሚ በአንድ ሚዲያ ላይ ቆይታ ነበራቸው እሳቸውና ከምርጫ ቅስቀሳው በተጨማሪ ሚዲያ ላይ እየቀረቡ ገለጻ እየሰጡ እንደሆነ ይታወቃል። ሁለቱም እጩ ፕሬዚዳንቶች የሃላንድን ጉዳይ በተመለከተ ማንቸስተር ሲቲዎች ማስተባበያ ከሰጡ በኋላ እሳቸው ትላንትና ማንቸስተር ሲቲን በተመለከተ በጣም አነጋጋሪ ምላሽ ነው የሰጡት። በአንድ ወቅት ፊጎም እንዲሁ ሲዛትብን ነበረ። በተለይም ባርሴሎናዎች ፊጎን በተመለከተ ብዙ ሳቱ ግን ሪያል ማድሪድ አስፈረመው። ይሄ በፈረንጆች አቆጣጠር 2000 ወይም ከ26 ዓመት በፊት ዓለም ላይ በጣም አነጋጋሪው ዝውውር ነበር፣ የፊጎ ከባርሴሎና ወደ ሪያል ማድሪድ መሄድ። የሃላንድም ከዛ የተለየ አይሆንም። ሲቲ ያሉትን ቢሉም እኛ እንወስደዋለን ማለቱ ይታወቃል። ኤነሪኬ ምሳሌ የሚያደረገችን የፊጎ ዝውውር ነበረ። 180 ሚሊዮን ዩሮ ከፍዬ ሃላንድን ከሲቲ ወስደዋለው፣ እኔ ብቻ ፕሬዚዳንት ሆኑን አትጠራጠሩ እያለ ነው። ምናልባት ግን በዚህን ያክል ደረጃ ኤነሪኬ ሪኬን እርግጠኛ ሆነው እውነት የውል ማፍረሻው 180 ሚሊዮን ዩሮ ስለሚከፍል ወይንስ ሃላንድ ማረጋገጫ ስለሰጣቸው የሚለው ግን አሁን ትልቁ ጥያቄ ሆኗል። ማንቸስተር ሲቲ ቤት ሮድሪና ማንቸስተር ሲቲ መካከል ያለውን ቆይታ በተመለከተ የእንግሊዝ መገናኛ ብዙሃን አንድ መረጃን ይዘው እየወጡ ነው። ሮድሪን በተመለከተ ፍላጎቱ ለሪያል ማድሪድ መጫወት ነው። ነገር ግን ፕሬዚዳንታዊ ምርጫውን ፍሎሬንቲኖ ፔሬስ ካሸነፉ ስለማይፈልጉት ሮድሪን በቀጥታ ከሲቲ ጋር ኮንትራቱን ያራዝማል እና የተጫዋቹ ውሳኔ በጣም ይዘገያል እስከ ዓለም ዋንጫም እየተባለ የሚገኝበት አንደኛው ምክንያት ነው። ስለዚህ የሮድሪ ጉዳይ በሁለት ነገሮች አጣብቂኝ ውስጥ ያለ ነው። ፕሬዚዳንቱ ማን ናቸው በሪያል ማድሪድ የሚሆኑት የሚል ነው። ፕሬዚዳንቱ ፍሎሬንቲኖ ፔሬስ ከሆኑ በሲቲ ቤት አዲሱ ሊፈረማል ተብሎ ይጠበቃል። በአንድ የውድድር ዓመት በርካታ ጨዋታዎችን በማሸነፍ በፕሪሚየር ሊግ የጋርዲዮላውን ማንቸስተር ሲቲ የሚስተካከል የለም። በሶስት አጋጣሚዎች ይህን ያደረገውታል። በፔፕ ጋርዲዮላ በኩል ሪካርዶ ያለው 2018-19 ውድድር ዓመት በአንድ ሲዝን 52 ጨዋታዎችን አሸንፈዋል። ይሄ ቁጥር አሁንም እንደተያዘ ይገኛል። ዘንድሮ ሻምፒዮኑ አርሰናል በሁሉም መድረክ ላይ በአንድ ሲዝን 44 ጨዋታዎችን በማሸነፍ በእንግሊዝ ፕሪሚየር ሊግ ታሪክ ስድስተኛው አጋጣሚ ሆኗል። ሲቲ 3 አጋጣሚዎች፣ ሊቨርፑል በአንድ አጋጣሚ፣ ማንቸስተር ዩናይትድ በአንድ አጋጣሚ አለ። እንዳልኳቸው አርሰናል ዘንድሮ አምስተኛው ቡድን የሆነው። ማንቸስተር ሲቲ በ2018-19 52 ጨዋታዎችን ካሸነፈ በኋላ ከሱ ቀጥሎ የሚገኘው ሊቨርፑል 2021-22 ላይ 49 ጨዋታ በሁሉም መድረክ፣ ሲቲ 2020-21 ላይ 47፣ ራሱ ሲቲ 2017-18 46፣ ማንቸስተር ዩናይትድ 2008-9 46 እና ዘንድሮ አርሰናል 44 ጨዋታ በሁሉም መድረክ አላቸው። የማንቸስተር ሲቲ ሪካርድ ግን በቀላሉ የሚሰበር አይመስልም። ይህ የሆነው ደግሞ በፔፕ ጋርዲዮላ ዘመን ነበር። ቼልሲ
በአዲሱ አሰልጣኝ ስር ስራዎችን እንደጀመረ ይታወቃል። ያው በይፋ ማሰልጣን አልጀመሩም፣ ምክንያቱም ክለቦች እረፍት ላይ ናቸው። ሲቀጥል ደግሞ ለብሔራዊ ቡድን ተጫዋች ግልጋሎት እየሰጡ ይገኛሉ። ከዚህ ጋር በተያያዘ ያው የሚሰሩ ስራዎችን እየሰሩ ነው። እሳቸው ቡድኑን ለማጠናከር ውይይቶችን እያደረጉ ነው ከአመራሮች ጋር። የማል ተከላካይ፣ አማካይና የግራ መስመር አጥቂ በትልቁ የሚጠበቁ ጉዳዮች ናቸው። ተጫዋች አላቸው። የግራ መስመር አጥቂ ጄምስ ባዮን ጌተንስ እና አሌሃንድሮ ጋር ናቸው፣ ግን ሊታመኑ የማይችሉ ናቸው። የማል ተከላካይ ልምድ ያለው ይፈለጋል። አማካኝ ስፍራው የኤንዞ ፈርናንዴዝ ቆይታ እርግጥ ስላልሆነበት ነው። በዚህ ጉዳይ ላይ የዝውውር ጉዳዩን በተመለከተ በተለይም በቀጣይ በሁለት ሳምንታት ውስጥ እንግዲህ የሚከፈተው የክረምት የዝውውር መስኮት ላይ በንቃት ይሳተፋል ተብሎ የሚጠብቀው የዣቪ አሎንሶ ቡድን ግምገማዎችን እያደረገና ውይይቶችን እያደረገ ነው። ፉትቦል ኢንሳይደር ነው ዘገባውን ይዞት የወጣው። ከኩኮሪያና ከኤንዞ ፈርናንዴዝ ጋር በተያያዘ በነገራችን ላይ ፕሬዚዳንታዊ ምርጫውን የትኛውም የሪያል ማድሪድ እጩ ቢያሸንፍ ከቼልሲ ጋር በተያዘ ስማቸው በስፋት ሲነሳ ነበር። ሪያል ማድሪድ ጋር በተያዘ ስማቸው ሲነሳ ነበር የቼልሲ ኮከቦች። ሁለቱም ፕሬዚዳንቶች ግን ይህን እያነሱ አይደለም። ኤንዞ ፈርናንዴስ ስሙ በስፋት ተነስቶ ራሱም ተናግሮት ነበር። እስካሁን የለም። ባርሴሎና ይፋ ጥያቄ አላቀረቡም ወይም ድርድር ውስጥ አይደለም። ሞር እንደውም ለኩኮሪያ አሁን የቀረበው ክለብ አትሌቲኮ ማድሪድ ነው። በሁለት ተጫዋቾች በኩል አሁን ላይ ማድሪድ ስጋት እየሆነ አይደለም በወቅታዊ ሁኔታ፣ ምናልባት ከሰኞ በኋላ አንዳች ነገር ካልተፈጠረ። ከዚህ ጋር በተያያዘ ግን ቼልሲዎች በኩኮሪያም በኤንዞ ፈርናንዴዝም ጉዳይ ላይ ይሄ ውይይት ያደርጋሉ የተባለበት እና ትኩረት ያደርጋሉ የተባለበት የሜዳ ክፍሎች በተጨማሪ እነኚህ ሁለት ተጫዋቾች ላይም ጉዳይ ላይ ትኩረት ያደርጋሉ። ዣቪ አሎንሶ ገና የመጀመሪያ ስራቸው የነበረው ኮከቦቹን አናግሮ በክለቡ የማቆየት እቅድና ፍላጎት እንዳለው ማሳመን ነበረ። ሊቨርፑል ሪዮ ንጉማ የማይነካም የማይተካም ተጫዋቻችን ነው ብለዋል እና በዚህ ክረምት ላይ ለገበያ እንደማያቀርቡት ተረጋግጧል። በተለይም ባየር ሙኒኮች ተጫዋቹን ለማስፈረም ፍላጎት እንዳላቸው ከተረጋገጠ በኋላ በሊቨርፑል በኩል ሪዮ ንጉማን እንደማይሸጡት አረጋግጧል። ምናልባት ይህ አንዳች የሚነግረን ነገር ግን አለ እየተባለ ነው ጉዳዩን። የቡንደስሊጋው ክለብ ባየር ሙኒክ የሊቨርፑልን ተጫዋች ሪዮ ንጉማን ለማስፈረም ስራ ላይ ነበሩ። ሊቨርፑል ነው እንግዲህ ተጫዋቹን አንሸጥም ያለው። ሊቨርፑል ተጫዋቹ በወደፊት እቅዳቸው ውስጥ እንደ ዋና አካልም ስለሚያዩት ነው። የመርሰዶ ክለብ ሊቨርፑል የፊት መስመሩን ለማጠናከር ይፈልጋል እንጂ ሪዮ ንጉማን ጭራሽ አይቀንሰውም። በርካቶች እንደውም እነ ዋይኔ ማርክ ሩኒም ሳላን እርግፍ አድርጋችሁ እርሱት፣ እሱን መተካት በጣም አስቸጋሪ ነው፣ እነ ሪዮ ንጉማን እድል ስጧቸው ብሎ ነበር ዋይኔ ማርክ ሩኒ። ከዚህ ጋር በተያያዘ ባየር ሙኒክ ግን እንዴት ሪዮ ንጉማን ፈለገ? ኦሊሴን እውነት ሊሸጠው ነው ወይ ለባየር ሙኒክ በ150 ሚሊዮን ዩሮ የሚል ጥርጣሬ ሁላ በርካቶች እንዲገባቸው አድርጓል። ሊቨርፑል ግን ወለም ዘለም የለም፣ አይሸጥም፣ አይነካም፣ አይለወጥም ብለዋል ሪዮ ንጉማን። በዓለማችን ውስጥ ትልልቅ ክለቦች ውስጥ በግንባር ቀደምትነት ከሚጠቀሰው አንዱ ከሆነው ሊቨርፑል ተገኝቻለሁ ያሉት ኢራኦላ ሊቨርፑል ምን እንደሚያስፈልገው ጠንቅቄ ያውቃለሁ ብሏል። እሳቸው በሊቨርፑል ተሹመው የአንፊልድ ሮድ ስቴዲየምን መግቢያና መውጫውን ሳያውቁት ገና ጄሚ ካራገር እሳቸውን እጠራጠራለሁ። ከክሎፕ ጋር በፕሮፋይል ይመሳሰሉ ይሆናል እንጂ ለሊቨርፑልስ ለወቅታዊ ችግሩ መድኃኒት ናቸው ብዬ አላምንም አልቀበልም ማለቱን ትላንትና በቃል ስፖርት ዩቲዩብ ቻናል ማለትም ጁን 5 አርብ ምሽት በሰራ ነው ዘገባ አንስተን የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች በተለይም በጄሚ ካራገር ላይ ምላሽ ሲሰጡ ነበረ። የበርካቶቹን ሀሳብ አጋርተን አለመልሰን። ከዚህ ጋር በተያያዘ ኢራኦላ ግን እኔ ጠንቅቄ ያውቀዋለሁ የዓለማችን ምርጡ ቡድን እንደሆነ፣ ለዓለማችን ምርጡ ቡድን ምን ማድረግ እንዳለብኝ ያውቃለሁ ብለዋል። እሳቸው ስሎትን ተከተው ነው የመጡት። በሀሳብ መስጫ ሳጥናችን ላይ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎችም በጄሚ ካራገር ሀሳብ ላይ ያጋሩን ስንላቸው ቢያንስ ስሎትን ተክቶ መምጣቱ በራሱ አንድ በቂ ነገር ነው የሚሉ ሀሳቦችን አይተናል። ለማንኛውም እሳቸው ገና የስልጠና ጊዜ እንኳን እንዳልጀመሩ ግን በሊቨርፑል ይታወቃል። ፍሎሪያን ቬርዝ በእሳቸው ቡድን ውስጥ ዋነኛ ሚና ይኖረዋል ተብሎ ከሚጠበቁ ተጫዋቾች አንደኛው ነው። ፍሎሪያን ቬርዝ በጣም ጥሩ ስሜት ይሰማኛል፣ በሊቨርፑል ባሳለፍኩት ሲዝን በከፍተኛ ብቃት ላይም እንደሆንኩኝ ያውቃለሁኝ። በጥሩ ሁኔታም የዓለም ዋንጫን ማጠናቀቅ ፈልጋለሁ ከብሔራዊ ቡድን ጋር። አሁን ላይ ትኩረቴ እሱ ነው። ለሚሰጠኝ ሚና ግን ሜዳ ላይ ለመተግበር በጣም ዝግጁ ነኝ ብሏል። በአዲሱ አሰልጣኝም ዙሪያ ጥያቄዎች ቀርበውለት ነበረ። ከአዲሱ አሰልጣኝ ጋር ገና እንዳልተገናኙና ከብሔራዊ ቡድን መልስ ከአዲሱ አሰልጣኝ ጋር እንደሚገናኙ ያሳውቁ ሊቨርፑል ትልቅ ዓመት እንደሚሆን ቀጣዩ ዓመት ተስፋ እንደሚያደርግና ቡድኑ ያንን ማሳካት የሚችል ስብስብም እንዳለው ጠቅሶ አሰልጣኙም የፕሪሚየር ሊግ ልምድ እንዳለው ግን ገና እንዳላገኘውም አያይዞ ገልጿል። በሊቨርፑል
ዝርዝር ውስጥ ካሉ ተጫዋቾች አንደኛው ዲዮሜንዲ እንደሆነ ይታወቃል። አርቢ ሌይፕዚግ ግን አናግረው የዝውውር ሂሳቡ ነገር ፈተና የሆነበት ሊቨርፑል ማለት ነው። በነገራችን ላይ ዲዮሜንዲን ግልጋሎት በተመለከተ ሰሞኑን አንድ የብሔራዊ ቡድን ግልጋሎት ሰጥቶ ነበር። አይቮሪ ኮስት ፈረንሳይ ድል ባደረገችበት ጨዋታ 2-1 67 ደቂቃ ተጫውቶ ነበረ። በአይቮሪ ኮስት በኩል 86% ኳስ የማቀበል ስኬት የነበረው ከ21 ኳሶች 18 በትክክል ያቀበለ 31 ኳስ የነካ 3 ኳስ በፈረንሳይ ብሔራዊ ቡድን ተቃራኒ ሳጥን ውስጥ የነካ 100% ድሪብሉ ስኬታማ ነበር። ይህንን አረጋግጧል። 2 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። 100% ታክሎቹ ስኬታማ ነበሩ። 3 ኳስ መልሶ ቀምቷል። ይሄ በጣም ትልቅ ቁጥር ነው። በነገራችን በጣም ጥራት ያለው ተጫዋች ቁጥር ነው የተመለከትነው ሜዳ ላይ። ሊቨርፑሎች ግን ይህን ጥራት ያለውን ተጫዋች ለማምጣት አርቢ ሌይፕዚግ በራሱ ቡድኑ ያቀረባቸው የዝውውር ውሎች በጣም ፈተና ሆነውበታል። ሊቨርፑል ቤት ከማይረሱ ጥምረቶች ሳዲዮ ማኔ፣ ፌርሚኖ እና ሳላ የቅርብ ጊዜም ትውስታ ናቸው። በሊቨርፑል ውስጥም የሚረሱ አይደሉም፣ ምንም ጥያቄ የለውም። የሶስቱ ጥምረት የክሎፕን ዘመን ውብ ያደረገ የሊቨርፑል ደጋፊዎችን ያነቃቃና ክለባቸውን ከሳምንት ማየት እንዲናፍቁ ያደረገ ጥምረት ውስጥ ይጠቀስ ነበረ። ከነኚህ ተጫዋቾች ግን ቀደም ብሎ የነበረ አንድ ጥምረት ነበረ፣ የዳንኤል ስተሪጅ እና የሉዊስ ሱዋሬዝ። ይህንንም ሊቨርፑልያን ይረሱታል ተብሎ አይታሰብም። በብሬንዳን ሮጀርስ ዘመን አይደለ ሊቨርፑል ያናጋሩን። እስቲ በቃል ስፖርት ዩቲዩብ ቻናል ላይ የምትገኙ ያኔው ጥምረትን በተመለከተ ዳንኤል ስተሪጅ በጣም ነው ምቀነው። በጣም የሚያስቀናኝ ነገር አንደኛ በሁለታችን መካከል የነበረው ጥምረት በጣም ምርጦ ነው፣ ግን ጊዜው በጣም አጭር ነበር ብሏል። በነገራችን ላይ 1 ዓመት ተኩል ነው ያንን ጥምረት የተመለከት ነው። ከዛ በኋላ የፈረሰ ጥምረት ሆኗል። በሁለታችን መካከል የነበረው ጥምረት በጣም ቴክኒካል ነበረ። እሱም ለእኔ የግብ ዕድሎችን ስንፈጥር አንዳችን ለአንዳችን ግብ ማግባት ምክንያት ስንሆንም ነበረ። በጣም የሚቆጨኝ ነገር ከሱዋሬዝ ጋር ይላል ዳንኤል ስተሪጅ በጣም አጭር ጊዜን ያሳለፍ ነው ይላል። ሊቨርፑልያን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን ጥምረት ታስታውሱት ነበረ? የትኛው ጨዋታ ላይ ደግሞ ትውስ ይላችኋል? ቤተሰቦቻችን አጋሩን። ማንቸስተር ዩናይትድ ለዚህ ክረምት ለሚያደርገው ዝውውር ገቢውን ያስተካክል ከፍ የሚያደርግ ዘንድ አንድ ዝውውር ሊፈጸም ከጫፍ ደርሷል። ውድ ቤተሰቦቻችን ፌነርባቼ እጩ ፕሬዚዳንት ሃካን ሳይፊ ይፋ እንዳደረጉት ከሆነ ሜሰን ግሪንውድን ለማስፈረም ከስምነት ደርሻለሁ ብለዋል። ሜሰን ግሪንውድን በ4 ዓመት ኮንትራት ከማርሴ ለማምጣት ከስምነት ደርሰናል ያሉት እሳቸው ግሪንውድም ይህንን ዝውውር ለመፈጸም ከስምነት ደርሷል ብለዋል እሳቸውም። እናም የቱርክ መገናኛ ብዙሃንም ይህንን በስፋት አሰራጭተውታል። ታዲያ ዩናይትድ ምን አገናኘው ካላችሁ ሜሰን ግሪንውድ በማርሴ በኩል ሲሸጥ ዩናይትድ ከ40 እስከ 50 በመቶ ድርሻ አለው እንደሚሸጥበት ገንዘብ። ሞናኮ የተጫዋቹ ዋነኛ ፈላጊ ነው። በእርግጥ ወደ ሞናኮም ሊያመራ የሚችልበት በጣም ሰፊ ዕድል ነበረ። ግን አሁን የፌነርባቼው እጩ ፕሬዚዳንት ሜሰን ግሪንውድን በ4 ዓመት ኮንትራት ተስማምተናል፣ ምርጫውን ካሸነፍኩኝ ይፈርማል ብለው እሳቸውም እንደ ሪያል ማድሪድ እጩ ፕሬዚዳንቶች ይሄን ዝውውር ልፈጽም ነው ብለዋል። እንዳልኳቸው የዩናይትድ ጥቅም ከዚህ ዝውውር የሚያገኘው 100ኛ ድርሻ ነው። ዌስትሃም በማቴዎስ ፈርናንዴዝ ጉዳይ ላይ ለዩናይትድ የነገራቸው ሂሳብ 80 ሚሊዮን ፓውንድ እንደሆነ ይታወቃል። ከሰሞኑን በቃል ስፖርት ዩቲዩብ ቻናል አንስተነው ነበረ። ውድ ቤተሰቦቻችን አሁን በዩናይትድ በኩል በተጫዋቹ ላይ የተጠየቁትን ገንዘብ የመክፈል ፍላጎት ስለሌላቸው ዩናይትዶች አስቀድመው አቅርቦት የነበረውንና በሂደት ውስጥ ሊያቀርቡት የነበረውን 40 ሚሊዮን ፓውንድ ጥጉ 60 ሚሊዮን ፓውንድ ግን 60 ሚሊዮን ፓውንድ ቢሆን ከቦነስ ክፍያ ጋር እንጂ ቀጥታ የሚከፈል እንዲሆን አይፈልጉም። ማንቸስተር ዩናይትዶች የዓመቱ ተስፈኛን ኮከብ ለማምጣት ዩናይትዶች ሁለተኛ አማራጭ አድርገው ያዙት የገንዘብ ሂሳቡን ከፍ ማድረግ ነው። ከዛ በኋላ ግን ያለውን ካልተስማሙ ሌሎች አማራጮችን መመልከት ነው። ፓሪስ ሰን ዠርሜን እና ሪያል ማድሪድ ሌሎች እጩ ክለቦች ናቸው ተጫዋቹን ለመውሰድ። በማንቸስተር ዩናይትድ በኩል ግን አምናም ብሪያን ቤሞን ሲያመጣ ብሬንትፎርድ ያደረገውን ነገር የዩናይትድ ደጋፊዎች በተለይም የቃል ስፖርት ዩቲዩብ ቻናል ተከታታይ ቤተሰቦቻችን ይዘነጉታል ተብሎ አይታሰብና ዌስትሃም አሁንም በማቴዎስ ፈርናንዴዝ ዝውውር ዩናይትድን ልክ እንደ አምና ብሬንትፎርድ በብሪያን ቤሞ ዩናይትድን እንዳደረገው ፍንክች ላይሉ ይችላሉ እየተባለ ነው። የዩናይትድ የመጨረሻ ውሳኔ በትልቁ ይጠበቃል። ዩናይትድ እንግሊዛዊን የኖቲንግሃም ፎረስት አማካኝ ኤሊዮት አንደርሰንን ማስፈረም ፍላጎት እንደነበረው ይታወቃል። የዝውውር ሂሳቡ ግን በመጀመሪያው የሲቲ ጥያቄ ውድቅ ከደረገ በኋላ ዩናይትድም በዝርዝራቸው ውስጥ ያኖሩት እንጂ ስለማስፈረማቸውና ገፍተው ስለመሄዳቸው በርካቶች እርግጠኛ እንዳይሆኑ ያደርጓል። የዝውውር መስኮቱ ላይ እንግዲህ እየተሳተፈ የሚገኘው ማንቸስተር ዩናይትድ አሁን ላይ በኖቲንግሃም ፎረስት ተጨማሪ 1 ዓመት እንግዲህ ኮንትራት
እንዲህ በአንድ ዓመት ተጨማሪ ኮንትራት እንዲቆይ ይፈለጋል የተባለውን የቡድኑ ወሳኝ ተጫዋች ሞርጋን ጊብስ ዋይትን እየተከታተሉት ይገኛሉ። የኤሊዮት አንደርሰን የማስፈረም ፍላጎት ቢኖርም ነገር ግን አሁን ዩናይትዶች ሞርጋን ጊብስ ዋይትም ላይ ትኩረት ማድረግ ጀምረዋል። ከዛ ውጪ በዩናይትድ በኩል የሚጠበቀው የአታላንታው ኤደርሰን ጉዳይ በተመለከተ በዚህ ወር አጋማሽ ጀምሮ በቀጥታ በይፋ በሚከፈተው የክረምት የዝውውር መስኮት ጀምሮ ሁሉ ነገሮች ይጠናቀቃሉ። የወረቀት ስራዎች ከጣሊያን ወደ እንግሊዝ የሚያደርገው ነው ጉዞ በተመለከተ ስራዎች እየተሰሩ መሆናቸው ተረጋግጧል። ስለዚህ በቀጣይነት ከህግና ከወረቀት ጋር የተያያዙ በተለይም የመኖሪያ የስራ ፍቃድን በተመለከተ እነኚህ ጉዳዮች ከተጠናቀቁ በኋላ ሕክምና ምርመራውን አድርጎ የዩናይትድ ተጫዋች ይሆናል። ያው ይሄ ኦልሞስት ያለቀ ጉዳይ ነው። ስምምነቱ የቀረው የወረቀት ስራዎች እና ይሄ ህጋዊ ሂደቶችን መከተል ብቻ ነው የዩናይትድ ይፋ ማድረግ ከዛ በኋላ በትልቁ ይጠበቃል። ዩናይትድ የቅድመ ውድድር ዝግጅቱን በተቀሩ ተጫዋቾች ይጀምራል። ዓለም ዋንጫውም ሰዓት ላይ ልምምዶችን ማለት ነው በማይክል ካሪክ ስር ወደ 12 የሚጠጉ ተጫዋቾች ለዚህ ጥሪ ደርሷቸዋል የተባለው ሪፖርት እንዲያደርጉ ከዚህ ጋር በተያያዘ ከረፍት ሲመለስ ቡድኑ በማይክል ካሪክ ስር እየሰለጠነ ልምዶችን ይጀምራል ማለት ነው። ከማይክል ካሪክ ጋር በተያያዘ ክለቡን የሚወድ ክለቡን ጠንቅቆ የሚያውቅ ክለቡን እሴት የሚያከብር በዚህ ክለብ ውስጥ ምን እንደሚፈለግ የሚያውቅና ለማንቸስተር ዩናይትድ ከአሰልጣኝም በላይ ቤተኛ በሚል በነ ኦማር ቤራዳ የተሾመው ማይክል ካሪክ ቡድኑን ከአንዳች ግዙፍ ችግር ወደ አንዳች ግዙፍ መድረክ እንደመለሰው ይታወቃል። ሻምፒዮንስ ሊግ በቀጣይ ውድድር ዓመት ደግሞ የፕሪሚየር ሊግ ዋንጫ ተፋላሚ የ2028 ደግሞ የፕሪሚየር ሊግ ሻምፒዮን ቡድን ለመገንባት ሂደት በጊዜ ለመመዱን ከሚጀምሩ የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ አንደኛው ሆኗል። ይህንን ክለብ ወደ አሸናፊነት ይመልሳል 100% እርግጠኛ ነኝ ያለው ደግሞ ዲያጎ ዳሎት ነው። በቅርቡ በካሪክ ስር ይህ ቡድን ዋንጫ ያነሳል ጠብቁ እያለ ነው። ዋንጫ ሲል ያው የፕሪሚየር ሊጉን ዋንጫ ነው የሚለው እንጂ ኤፍኤ ካፕ እና ካራቦ ካፕ እንደ ኮሚቲ ሺልድ ያሉ ዋንጫዎች በዩናይትድ ደጋፊ ደረጃ ምናልባት ይሄ የዋንጫ ብዛትን ያበዛ ይሆናል እንጂ ለዩናይትድ ደጋፊ በትልቁ የሚጠበቁ አይነት ዋንጫዎች አይደሉም። ከዛ ውጭ ዲያጎ ዳሎ በቡድን ውስጥ የሱ ሚና ከፍ እያለ መምጣቱን በተለይ ክርስቲያኖ ሮናልዶ በማንቸስተር ዩናይትድ መጥቶ ከተጫወተ በኋላ በብዙ ነገር ራሴን እንዳሻሽል ረድቶኛል። ያም በዩናይትድ ቤት የምሰጠውን ግልጋሎት ከፍ እንድል አድርጎኛል ብሏል። በማንቸስተር ዩናይትድ በስነ ልቦናውም ደረጃ ከፍ ያለ ቦታ ላይ እንድገኝ ያደረገኝ የሮናልዶ መምጣት ነው ብሏል። በካሪክም መምጣት ምክንያት ቡድኑ በጣም እየተሻሻለ እንደመጣና በቅርቡ ዋንጫ እንደሚጠበቅም እመኑኝ እያለ ይገኛል። ተሰናባቹ ካርሎስ ካዜሜሮን በተመለከተ በእርግጥ የፕሪሚየር ሊጉ ዋንጫ ማሸነፍ እፈልግ ነበረ፣ ሻምፒዮንስ ሊጉንም በተመሳይ ነገር ግን ለማንቸስተር ዩናይትድ መጮት በራሱ በጣም ልዩ አጋጣሚ ነው። በጣም ደስተኛ ነኝ ብሏል ከዩናይትድ ጋር በነበረው ቆይታ። ሌላው የቀድሞ ተጫዋች ፖል ላቤሌ ፖግባም ከካሪክ ጋር በተያያዘ በጣም ጥሩ ስራ በዩናይትድ እየሰራ ነው። የኦሌ ምትክ በነበረበት ወቅት ተመሳይ ነገርም በዩናይትድ ሲያደርግ ነበር። ያኔ ብዙዎች አላስተዋሉትም እንጂ ይላል ፖል ላቤሌ ፖግባ። እናም በካሪክ ስር ዩናይትድ አንዳች ነገር ማሳካት ይችላል። ተጫዋቾች በጣም ሰላም ተሰምቷቸዋል። ተጫዋች ሰላም ካገኘ ደግሞ በአሰልጣኙ ዘንድ በጣም ደስተኛ ከሆነና ተጫዋቾች በጣም የተረጋጋ መልበሻ ክፍል የሚጠቀሙና የሚጋሩ ከሆነ በቡድን ውስጥ ያለው መሻሻል ይጨምራል እና በጣም ድንቅ ሰው ነው ካሪክ። ተጫዋቾች በሱ ደስተኛ ናቸው። የብዙ ልምድም ባለቤት ነው እና በዩናይትድ በእርግጠኝነት ይሳካለታል የሚለው ደግሞ ፖል ላቤሌ ፖግባም ነው። አርሰናል ሊፈጽሟቸው ይችላሉ ተብሎ ከሚጠበቁ የአጥቂ ስፍራ ተጫዋቾች ዩሊያን አልቫሬዝ አንዱ ነበረ። 150 ሚሊዮን ዩሮ በአትሌቲኮ ማድሪድ ተለጠፈበት። ተጫዋቹ ደግሞ ቅድሚያ የሚሰጠው ባርሴሎና መሆኑ ለአርሰናል ፈተና ነበረ። ፊታቸውን ወደ ሪያን ቬቶር ማዙሮ ነበረ። የበርን መውዙ በጣም አስደናቂ ታዳጊ ተጫዋች በነገራችን ላይ ጃንዋሪ 2026 ላይ የተቀላቀለ 6 ወራትን የቆየ በፕሪሚየር ሊጉ ገና በ15 ጨዋታ 5 ጎልና 2 አሲስት 7 የግብ አስተዋጽኦ የነበረው በጣም አስደናቂው ተጫዋች ለብራዚል ብሔራዊ ቡድንም ኤፕሪል ወር ጀምሮ ጨዋታን ያደረገ የመጀመሪያውን ጨዋታ በጣም የተለየ አጋጣሚ ነው። በዓለም ዋንጫ ከምንመለከታቸው ውስጥ አንደኛው ነው እና በተጫዋቹ በኩል ያለው ልምድ ጥያቄ የሚያስነሳ ቢሆንም ብቃቱ እንዳለ ሆኖ ገና ታዳጊ ተጫዋች ነው። 150 ሚሊዮን ዩሮ ማፍረሻ አለው ለአርሰናል ይፋ ተደርጓል። አርሰናል ይህን ተጫዋች በ150 ሚሊዮን ዩሮ ያስፈርመዋል ተብሎ ግን አይጠበቅምና
አርሰናሎች ሌላ አጥቂ ፍለጋ ወደ ገበያ መውጣታቸው አይቀርም። እንዳልኳችሁ የዩሊያን አልቫሬዝም ነገር በጣም ከባድ ሆኗል። አርሰናል አሁን ደግሞ ሪያን ቬቶር 150 ሚሊዮን ዩሮ ተለጥፎበታል። ይሄም ለአርሰናል ዝውውሩን አዳጋች ያደርገዋል። ምክንያቱም ገና ታዳጊ ተጫዋች ነው፣ ብዙ ልምድ የለውም እና ለዚህም 150 ሚሊዮን ዩሮ አርሰናል የማውጣት ፍላጎት የለውም። የለንደን መገናኛ ብዙሃን በሮጀርስ ጉዳይ ላይ በርካታ መረጃዎችን አውጥተዋል። ስሙ ከበርካታ የፕሪሚየር ሊግ ክለቦች ቢያያዝም በተጫዋቹ በኩል አሁንም ዋነኛ ፍላጎቱ ለአርሰናል ለመጫወት ነው እና በአርሰናልና በተጫዋቹ መካከል እምብዛም ችግር የለም። ሞርጋን ሮጀርስ ለመምጣት በሚደረገው ጥረት ላይ ሞር ካስቶን ቪላ ጋር የሚደረገው ድርድር ብቻ ነው ትልቁ ችግር ሊሆን የሚችለው ለአርሰናል። ከዛ ውጭ ቼልሲ በፉክክር ውስጥ ቢኖሩም የተጫዋቹ ምርጫ ግን ሞር ወደ አርሰናል መሆኑን ተከትሎ ለአርሰናል ቀላሉ አጋጣሚ ሊሆን ይችላል እየተባለ ነው። በርከት ያሉ የለንደን መገናኛ ብዙሃንም ሮጀርስን በአርሰናል ጠብቁት እያሉ ይገኛሉ። ሌላው ከሰሞኑ አርሰናል ጥሩ ገንዘብ ካቀረበ ፓሪስ ሰን ጀርሜን ሊለቀው ይችላል የተባለው ብራድሌ ባርኮላን በተመለከተ ፓሪስ ሰን ጀርሜኖች ምናልባትም የአንዲሜንድን ካገኙ ብቻ ያንን የማድረግ እድል አላቸው። ከዛ ውጭ ግን ተጫዋቹን የማቆየት ፍላጎት ነው ያላቸው። በሌላ በኩል የዩሊያን አልቫሬዝም ጉዳይ እንዳልኳችሁ በአርሰናል በኩል ተጫዋቹ ላይ ፍላጎት ቢኖርም የተጫዋቹ ተቀዳሚ ምርጫ ባርሴሎና፣ ሁለተኛ 150 ሚሊዮን ዩሮ በተጫዋቹም በኩል ደግሞ ወደ እንግሊዝ ከተመለሰ ለንደን መጫወት ይፈልጋሉ የሚለው ትልቁ ጥያቄ ሆኗል በአርሰናል በኩል። ሌላው ግን ከአርሰናል ጋር በተያዘ ምናልባት ልናነሳ የወደድናቸው በዝውውር ጉዳይ ላይ የማርቲኔሊን ጉዳይ በተመለከተ ነው። ማርቲኔሊ በበርካታ ክለቦች ይፈለጋል እየተባለ ነው። እንደውም የባየር ሙኒክም ስም እዚህ ውስጥ ተገኝቷል። ባየር ሙኒክ አሁን ከሪዮ ንጉማ ቀጥሎ ከማርቲኔሊ ስሙ መያያዙ አንዳች ነገር እንዲጠረጠር አድርጓል። የኦሊሴ ጉዳይ ላይ በእርግጥ አንሸጠውም ቢሉም በአርሰናል በኩል ማርቲኔሊና ትሮሳርድን ለገበያ አቅርበው ትልቅ ገዢ እየተጠባበቁ እንደሆነ ይታወቃል። ከዚህ ጋርም በተያያዘ ባየር ሙኒክ ስማቸው እየተነሳ ነው። ግን ተጨማሪ መረጃን በቃል ስፖርት ዩቲዩብ ቻናል አጣርተን እናመጣዋለን። የስዊድን ብሔራዊ ቡድን አሰልጣኝ ግራም ፖተር ቪክተር ዮኬሬሽን በተመለከተ ሀሳባቸውን ያጋራሉ። ቪክተር ዮኬሬሽ አስገራሚ ብቃት እያሳየ ነው። በሁለት ጨዋታ 4 ግቦችን ማስቆጠር ላይ በዓለም ዋንጫ ላይ ቁልፍ ሚና ተወጥቷል። ያው ብሔራዊ ቡድኑ እንዲገኝ ይህም ለቡድንም በጣም አስፈላጊ ተጫዋች እንደሆነ ያሳያል። በአርሰናል እንዲሁ ድንቅ ስራ እየሰራ ነው። በፕሪሚየር ሊጉ የአርሰናል ሻምፒዮንነት ጉዞ ላይ ከፍተኛ አስተዋጽኦ ነበረው። እንዲሁም ክለቡ ለሻምፒዮንስ ሊግ ፍጻሜ እንዲደርስ ትልቁን ሚና ከተወጡት ውስጥ ቪክተር ዮኬሬሽ ይጠቀሳል ይላሉ ግራም ፖተር። ምንም እንኳን በብዙ ጨዋታ ላይ ተሰልፎ ቢጫወትም አንዳንድ ጊዜ ትችቶች ይገጥሙታል። ይሄ ደግሞ የእግር ኳስ ባህሪም ነው ብሏል። ነገር ግን በየቀኑ የሚያደርገው ጠንካራ ስራ ያለውን አመለካከትና ሙያዊ ብቃቱን ስትመለከቱ ምን ያህል አስደናቂና ጥሩ ተጫዋች እንደሆነ ታውቃላችሁ ብሏል። ከሰሞኑ ደግሞ ቪክተር ዮኬሬሽን ይዞ ትልቅ ዋንጫ ማሰብ ከባድ ነው የሚል ትችት በተጫዋቹ ላይ ሲቀርብበት እንደነበረ የሚዘነጋ አይደለም። አርሰናል ተጨማሪ ክፍያዎችን አግኝቷል። ዘንድሮ አርሰናል ታሪካዊ ገቢን ያገኘው በነገራችን ላይ የፕሪሚየር ሊግ ሻምፒዮን ናቸው። ሻምፒዮንስ ሊግ ፍጻሜ ተፋላሚ ነበሩ። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ በ90 ደቂቃም በጭማሪ 30 ደቂቃም በዚህ ዓመት ያልተሸነፈ ክለብ አርሰናል ነው። ያው በመለያ ዓመት ነው ዋንጫውን የሚያጣው። ታዲያ አርሰናል እንዳጠቃላይ ከውድድሩ የሚያገኘው ገንዘብ ከስቴዲየም ገቢ የሚያገኘው ገንዘብ እንዳለ ሆኖ ከአጋር ድርጅቶች የሄደበትን ርቀት ተከትሎ በስምነቱ መሰረት ተጨማሪ ጉርሾ እያገኘ ይገኛል። ይህም የአርሰናልን የፋይናንስ አቅም በብዙ እያጠናከረው ይገኛል። አንድ ክለብ ስኬታማ ነው የሚባለው ዋንጫ ሲያነሳ ብቻ አይደለም። ውድ ቤተሰቦቻችን የክለቡ የፋይናንስ ጤንነቱ ወይም የገንዘብ አቅምም የአንድ ክለብ ስኬት ነው። ምክንያቱም አንድ ክለብ በገንዘብ ደረጃ ራሱን እስካልቻለ ድረስ ልክ እንደ ባርሴሎና ተጫዋች ገዝቶ ስም ማስመዝገብ ሊቸገርና ለማጫወት ሊቸገር ይችላል። እንደነ ኤቨርተንና እንደነ ኖቲንግሃም ፎረስትም ነጥብ ሊቀነስበት ይችላልና አርሰናል በዚህ ረገድ በዋንጫም ዘንድሮ በፋይናንስም በጣም ስኬታማ ጊዜን አሳልፈዋል ማለት ይቻላል። ቃል ስፖርት ላይ ናችሁ። ሁላችሁም ላይክ አድርጉን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ዕለታዊ ጥንቅሮች ወደ እናንተ ስናደርስ የእናንተ ላይክ ለእኛ በብዙ ያስፈልገናል። ሰብስክራይብ ካረጋችሁን አጫጭር ስፖርታዊ መረጃዎቻችን እንደለቀቀን እናንተ ይደርሳል። በተለይ ደውል ምልክቷን ከተጫናችሁ ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት በጣም በፈጣኑ የትም ያልተሰሙ መረጃዎችን አጣርተን ቀድመን ለእናንተ በማድረስ እንታወቃለን። ይሄ ያለፉት 4 ዓመት ጉዟችን ማሳያ ናቸው። አሁንም እንቀጥላለን። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁ አመስግነን የአሁኑን ጥንቅር እዚህ ጋር በቃን። ሰናይ ቀን